ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልፋለሁ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን መከራከሪያቸውን እንደው አንተም በግል በቪዲዮ ያቀረብከውንም ተከታትያለሁ አሁን መከራከሪያቸው ምንድነው እንዲህ ለማለት ምንድነው የሚያቀርቡት ታሪክን ይጠቅሳሉ ታሪክን ግን ሲጀምሩ ከአንጓው ነው የሚጀምሩት ወይም ከወገቡ ይጀምራሉ 16ኛው ክፍል ምን ይላሉ የህዝብ አሰፋፈርን ነው የአዲስ አበባ ህዝብ ከ85% በላይ የሚሆነው ኦሮምኛ የሚናገር አይደለም የህዝብ አሰፋፈር የህዝብ አመጣጥ ከተማዋ ታሪክ እነዚህ ነገሮች ሁሉ ከግምት ገብተው ነው የህዝቡ በህዝብ ውሳኔ የህዝቡ ድምጽም ዋጋ ተሰጥቶት አንድ ውሳኔ የሚወሰነው በታሪክም ቢሄዱ የሚሸነፉበት በህዝብ አሰፋፈርም በዘመናዊም በባህላዊ በሁሉም መስፈርቶች ቢመጡ ይሄ የሚሉት ነገር ምንም የሚያዋጣቸው አይደለም ያላቸው ብቸኛ ባንኩንም ታንኩንም የተቆጣጠሩበት መንግስታዊ መዋቅር ብቻ ነው በሱ ባይል በጉልበት ካልሆነ በስተቀር የሚሉት ነገር ሁሉ ውሃም ያነሳ አይደለም ምን ታመጣላችሁ መጨረሻ ላይ ኮን ተላለቃለን ያሉትና እንደው መከራከሪያዎቻቸውንስ እንዴት አየው መሳይ መሰለ ቀደም እንዳልኩ በታሪክ ላይ you can't bring a knife in the gun battle ይባላል በሽጉጥ በሚደረግ ውጊያ ላይ ቢላ ይዘህ አትገባም ገባ ሰዎች ሽጉጥ ይዞ የመጣ አንድ ሰው ሽጉጥ እንደያዘ ያወቅ በቢላ ልዋጋው ምናምን ብላ አትነሳም ግንባርን ነው የሚል ገና በርቀት ማለት ታሪክን በተመለከተ ምንም መሰረት የለም እንደውም በታሪክ ፖለቲካሊ ኮሬክት ለመሆን ነው ብዙ ነገሮች ኢትዮጵያ ውስጥ እናሳልፋቸው ተብሎ ማለት ነው በተለይ ይሄ የኦሮሞ ማይግሬሽን በ16ኛው ክፍለ ዘመን የተፈጸመው እንትን ጄኖሳይዱ ምናምኑ ይሄ አብሮ ለመኖር እንቻለው እናሳልፈው በቃ አይነሳ ተከድኖ ይብሰል ተብሎ የተተወ ታሪክ ነው እና ምንም እንትን የሌለ ነገር ነው ከዛ በፊት እነሱ የኦሮሞ ማይግሬሽን ከመከሰቱ በፊት በረራ የሚባል ከተማ እንደነበረ እኮ እንትን አይደለም የአቢሲኒያ ደብተራ ያበሻ ደብተሮች አይደሉም የጻፉት እንትና አረፋቂ የሚባል የመናዊ የግራኛ አህመድን ገድል የጻፈው እሱ ነው እንትን ያለው በረራ የሚባል ከተማ በጣም ትልቅ ከተማ በሞጆና በቀራኒዮ መካከል የነበረ ምናም ብሎ በጣም ጂኦግራፊካሊ ኤግዛክት እንትኑን ቦታውን አስቀምጧል በነገራችን ላይ የሱ መጽሐፍ ሰዎች ታሪክ ያንብቡ ግራኛ አህመድ ኢትዮጵያ ውስጥ ከዚህ ከአዳል ተነስቶ እስከ ደምቢያ እስከ ምናምን እስኪደርስ ድረስ አንድ የኦሮሞ ቦታ እንትን ተነስቶ አያውቅም እነዚህ ቦታ እና ታሪክ ለሚሉት ነገር እንትን አለ አዲስ አበባ አንደኛ ከተማ የሚባል ነገር መስርተው ማያውቅ እንትን አይ ይሄ እኛ ከተማ ነው ልትል አትችልም አዲስ አበባ ሲመሰረት የነበረው ታሪክ ምናም በጣም በምን ልበልምስ በማንኛውም ነገር ሊረጋገጥ የሚችል ታሪክ አለ ይሄ በታሪክ እንትን ሁለተኛ አዲስ አበባ የኦሮሞ እምብርት ነች ይላል እምብርት እኔ ኦሮሚያ ዝም ብለህ ካርታውን ስታየው እኮ እንዲያውም የኦሮሚያ እምብርት ያለው ባሌ ነው በነገራችን በታሪክም በእምነትም እንትና ያስመሮም የጋሽ አስመሮን መጽሐፍ ካየው የድሮ አሁንም ድረስ የኦሮሞ አባቶች እንትንም ይሄ አመታዊ ጉዞ አሁንኛ የሆነ ኢየሩሳሌም ወይ መካ ምናምን ይከዳል አይደል የገዳ እንትን መሰረቱ ያለው ማዕከሉ ያለው እምብርቱ ያለው ቦረና ባሌና ሲዳሞ ድንበር አካባቢ ማለት የኦሮሞ እንትኑ ያለው እዛ መዳወላቡ የሚባለው አካባቢ ማለት እምብርት ከሆነ እዛ ጋር ነው እምብርት መፈለግ ያለበት ቢሆን እንኳን ማለት ነው ቢሆን እንኳን በነገራችን ላይ አንድ ከተማ በዙሪያዋ የኔ ክልል ስላለ እኔ ወስዳታለሁ እኔ ተቀላታለሁ ልትል አትችልም አገር አለፈው ጊዜ አንስጨዋለሁ በዚህ ሎጂክ ከሄድን እንትና ስዋዚላንድ የምትባል ሀገር አለች ሳውዝ አፍሪካ እንደዚህ ከባድ የምትገኝ አይታለ አፍሪካ ካርታ ላይ ሳውዝ አፍሪካ ዙሪያውን ከባታለች ባንዲራ ያላት ንጉስ ያላት ምናምን ሀገር ነች ሳውዝ አፍሪካ ተነስታ እኔ በዙሪያ ስላለው የኔ ነች ልትል አትችልም ወጋራሱ ነች ለዘገነ አውሮፓ ውስጥ እንደዚህ ሀገሮች አሉ እንደ ኦስትሪያ ስዊዘርላንድ ምናምን በጀርመን በምናምን የተከበቡ ሀገሮች አሉ የሰለጠኑ ናቸው እንትን አይደለም ነገርና
በምንም ሎጂካል አይደለም። እንዲያው አሁን እኮ እንትን ብሏል። ቄሮናና አስገብተን ከተማውን ልክና ገባለን አንደኛው ሲዝት ነበር አይደል? እንትን ብሎ በቃ እንትን ይሄ መከራከር ማሳመት ሲያቀተ ወደ ማስፈራራት ዞራል። አሁን የተያዘው ነገር እሱ ነው። እንተላለቃለን፣ ቄሮ ገብቶ ከተማውን ይበጠብጣል ምናምን which means ይሄ በጣም ከዚህ ቀደም ትዝ ይላል አብይ ስልጣን ከያዘ በኋላ አንዴ ነው ሁለት ጊዜ አዲስ አበባ ከተማ ተበጥብጦ ነበር እና ይሄ እንደው ዝም ብሎ ወጣቱ ራሱን ተነሳስቶ ያደረገው ነገር እንዳልሆነ በደንብ ፖለቲከኞቹ አስበው አደራጅተው ያመጡት እንደሆነ ነው አሁን እየነገሩ ነው ያለው እና መከራከሪያ የሚባለው ነገርም የለም። እድልም እኮ አልሰጡም። በነገራችን ላይ እንኳን ለኛ እዛ ለምክክር ኮሚሽን የጠሯቸውን ሰዎች እንኳን ማስፈራሪያ የደህንነት ሰዎች እኮ ገብተው ነው በነገራችን ላይ በየአዳራሹ እየቆሙ ማታ ሰዎች እየተጠሩ አንተ እንዲህ ተናግራል፣ መሞት ትፈልጋለህ፣ መኖር ትፈልጋለህ ወይ ማስፈራሪያ ነው የሚሰጠው። በነገራችን የሚገርም እኮ እሱ እኮ ነው እንትን ኢትዮጵያን በተመለከተ ኢትዮጵያን ችግሮች በተመለከተ ውይይት ለማድረግ የተጠራ ጉባኤ ላይ የደህንነት ሰዎች የታጠቁ ኃይሎች አስገብተ ተሳታፊዎቹ ጥያቄ የሚያነሱ ሰዎችን የምታስፈራራበት ነው። ምክንያቱም እንትን የለማ አርጊውመንት ማሳመኛ ምክንያት የለም እንዳልኩ ነው። በጣም አደገኛ የሆነ አካሄድ ነው እየሄዳሉት። ግን ይሄ እነሱን የበለጠ የሚጎዳው በነገራችን ላይ እንትን በደንብ አሁን ሌላው ሰው ይሄ ድሮ ዳር ቆሞ አይመለከተኝም የሚል የነበረው ምናምን የሰው ልጅ በነገራችን ላይ አንድ ቀን እንደዚህ ይከመርና ብሶቱ ንዴቱ የፈራ ሊመስለን ይችላል፣ ዝም ያለ ሊመስለን ይችላል። ይከመርና አንድ ቀን በቃኝ ብሎ የተነሳ ጊዜ እኔ ነው ያርገኝ እንትን ያረጋል እና በመከራከሪያ ነጥቦች ደረጃ ምንም ውሃ የሚቋጥር አይደለም። ለዛ ነው ወደ ማስፈራራቱ እየሄዱ ያሉት። ኦሮሚያ እምብርት ነው ማዕከል ነው እንትን አድርገናል ምናምን የሚባለው ነገር ምንም እንዴት አድርገን እንትን ታደርጋለህ? ራሱ የክልሉ ህገ መንግስት እኮ እንደዛ የሚል ነገር የለውም። የኢትዮጵያ ህገ መንግስት የተባለው የወያኔ ህገ መንግስት አንቀጽ 49 ከ1 እስከ 5 ያሉት ንዑስ አንቀጾች ጭምር በግልጽ ያስቀመጡት ነገር ነው። አሁን ጊዜ አግኝተናል፣ አሁን ስልጣኑን ባንኩን ታንኩን ምናምን ይባላል፣ እሱን ተቆጣጥረናል፣ እንደፈለግን እናደርጋለን፣ አሁን ታሪክን እንቀይራለን፣ አሁን የኢትዮጵያን ካርታ እንቀይራለን ብለው ቢነሱ ነገራችን ላይ ይቀየራል። ወልቃይትን ተመልከት። የዛሬ 30 ዓመት ጉልበት አገኘን ብለው የሆኑ ሰዎች ወልቃይትን ካርታውን ቀይረው ወልቃይትን ህጋዊ አድርገው ምናምን ዘው እንትን አሉ። ከ30 ዓመት በኋላ አዲስ ትውልድ ተፈጠረ። ታሪኩን እንትን አለ፣ ሰማ፣ የኔ ነው አለ፣ ተነሳ። አዲስ አበባን ነገ ዛሬ እንደዚህ እናደርጋለን ምናምን ነገር ቢሉ በእርግጠኝነት የነገው ትውልድ አይደለም የዛሬው ትውልድ የራሱን እርምጃ ይወስዳል፣ የራሱን እንትን ያደርጋል። መስፍን እንግዲህ የመጨረሻውን ውጤቱን አላወቅንም። የሚያዘነብለውና እየተደረገ ያለው ጫና የኦህዴድ ብልጽግና እየፈጠረ ያለው አጠቃላይ ፍርሃት ድባብ ውሳኔዎች በኦህዴድ ብልጽግና ፍላጎት ይጠናቀቃል የሚል ግምት አለን። እንዳልኩ አሁን አርብ ላይ ነው ያለነው። ነገ ቅዳሜ የሚወሰነውን እንሰማለን። የሚያዘነብለው ያው የኦህዴድ ብልጽግና አቋም ወይም ፍላጎት ተግባራዊ እንደሚሆን ነው። በነገራችን ላይ እዚህ የከረሙት በቤተሰብ ጉዳይ ፕሮፌሰር መስፍን አርአያ ዛሬ አርብ ዕለት ወደ ኢትዮጵያ እንደተመለሱ ሰምተናል። በእሳቸው ጉዳይ ብዙ ነገር ሲባል ነበረ። ይሄን ታሪካዊ አጋጣሚ ተጠቅመው ይሄ ኦህዴድ ብልጽግና የሚባል የኋላ ቀሮች ስብስብ ኢትዮጵያን በዚህ አይነት አደጋ ውስጥ ሲከት እሳቸው ራሳቸውን ነፃ ያደርጋሉ፣ ቢያንስ የተፈጠረውን ነገር ይቅርታ ጠይቀው ከዚህ ስብስብ የመጨረሻ ውሳኔ ጋር አብሬ ያልሆንም ይሆናሉ ተብለው ሲጠበቁ እንግዲህ ወደ ኢትዮጵያ ተመልሰው መሄዳቸውን እየሰማን ነው ያለ ነው። ነገ ሁሉ ነገር ይታወቃል። ወደ ሌላ ርዕሰ ጉዳይ ልምጣ። ምናልባት የመጨረሻ በዚህ ጉዳይ ላይ የምትለው ካለ እዚህ በአዲስ አበባ ጉዳይ ላይ በአጠቃላይ ኢትዮጵያን በተመለከተ ጉዳይ ላይ አሁን እየሄዱበት ያለው መንገድ የእርስ በርስ ጦርነት ሊያስነሳ የሚችል ነው። አሁን የአማራ ክልል አንዳንድ ተወካዮች እያሉ ያሉት እኛ ፋኖ እንቀላቀላለን፣ እንደዚህ የሚሆን ከሆነ እኛ ፋኖ እንቀላቀላለን፣ እኛ እኮ መስሎን ነው የሚል እንትን እየተነሳ ያለው። በነገራችን ላይ አማራ ክልል ብቻ አይደለም፣ ሌሎችም አካባቢዎች ይሄ ነገር እየተነሳ ያለበት ሁኔታ ነው ያለው እና ይሄ ነገር ምንም ነገር የሚያመጣው ነገር የለም። ማንም እናንተ እንደዚህ ስትፈነጩ እንደፈለግን እንሆናለን ምናምን ነገር ስትሉ ማን ዝም ብሎ የሚያይ እንትን የለም። በነገራችን እንደሚባለው የሚፈራው መተላለቅ ኢትዮጵያ ውስጥ ሊመጣ ይችላል። ለዚህ ደግሞ በነገራችን ላይ ይሄ ለታሪክ ምስክርነት እንዲቀመጥ ነው። ለዚህ አንድና አንድ ተጠያቂዎቹ የኦህዴድ ብልጽግና የኦሮሞ ጽንፈኛ ፖለቲከኞች መሆናቸውን ይሄን እዚህ ላይ መመዝገብ አለበት።
አንደኛ ተጠያቂዎች ታሪክ እድል ሰጥቷቸው አገር እንዲመሩ ትልቁን ግዛት እንዲመሩ እድል ሰጥቷቸው እንደዚህ ወርደው በአንድ ከተማን ካልዋጥን ካልሰለቀጠን ምናምን ነገር ብለው እንትን የዘቀጡበት እንትን በታሪክ ሁሉ ጊዜ እንትን እንዲባል ምንም እኔ አሁን ማልቀበለው ሁለቱም ወገኖች ምናምን የሚባል ነገር ኢትዮጵያ ውስጥ እንደዚህ የሚባል ነገር እየበጠበጡ ያሉ እየረበሹ ያሉ ነገሮችን እያካረሩ ያሉት እነሱ ናቸው። እንዴ ሌላው እኮ አብረን እንኑር እያለ እኮ ነው። የጋራችን ነው፣ አብረን እንኑር እንከባበር እያለ ነው። እነሱ ኖ ይሄ ሁሉ ነገር የኛ ካልሆነ እንዴ ዝም ብለህ አስበው እኮ ማለት እስቲ አሁን የኦሮሞ ጥያቄ የሚባሉት ራስን በራስ ማስተዳደር የሚባለው ጥያቄ ተመልሷል። የራስን ክልል መስርተው ራሳቸውን ክልል ማስተዳደር ከጀመሩ 30 ዓመት ሆኖታል። በቋንቋ መጠቀም የሚባለው ተመልሷል። አረ እንዲያውም ቋንቋ መጠቀም ብቻ አይደለም ፊደል ቀይረው የራሳቸው ላቲን የሚባል ፊደል እንትን ብለው እንዲያውም እኛ ላይ በጣም ሲቀልዱ ነበር። በቃ የላቲንን መጠቀማችን ወደፊት ከቴክኖሎጂ ጋር የበለጠ እንድንቀርብ ያደርጋል ብለው ያው እኛም እኩል ነን፣ ምንም የተቀየረ ነገር የለም። ቋንቋ ፊደል ቀየረ። በውክልና ምናምን የሚባለው ነገር ተነሳ። አሁን ደግሞ የመጨረሻው አገር የማስተዳደር እስካሁን ኦሮሞ አገር መርቶ አያውቅም ስትሉ ሲባል ነበር ምናምን ጠቅላይ ሚኒስትሩ የሚባለው እንግዲህ መከላከያ ሚኒስትሩ ምናምን አብዛኛው ሚኒስትር ያለው ኮሚሽኑ ምናምኑ በእነሱ ነው የተያዘው። ይሄም እንግዲህ ይሄ አልበቃ ብሎ እንደገና ደግሞ ከተማ ካልዋጥን ከተማ ካልሰለቀጥን ብሎ እንትን ማድረግ እኔ እብደት ነው። እና ይሄ በጣም በእንትን ሊባል ይገባል። ኢትዮጵያ ውስጥ ከዚህ በኋላ ለሚፈጠረው ማንኛውም ነገር ተጠያቂዎቹ እነሱ ናቸው። ይሄንን ሁሉ የሚያዳምጠው ታሪክ እንትን የሚል ሰው መመዝገብ አለበት። በቃ የኢትዮጵያ ችግር ምን ጋር እንዳለ በነገራችን ላይ ይሄ ምክክር ግልጽ ያደረገው ነገር እሱ ነው። የኢትዮጵያ ችግር ማን ጋር እንዳለ፣ ማን ላለመግባባት፣ ማን አብሮ ላለመኖር፣ ማን ነገሮችን ለማወሳሰብ እየሰራ እንዳለ በግልጽ ይሄ ምክክር ኮሚሽን ይፋ አድርጓል። እንግዲህ ታሪክ የሚዘግበው ነገር ነው። ነገና ከነገ ወዲያ ደግሞ የሚሆነው እናያለን። መሳይ አዎ እንግዲህ ያለቀለት ነገር የለም የሚለው ነገር ነው አሁንም እየወጣ ያለው። ቀደም ሲል የወጣው መረጃ በተለይ የኦሮሞ ጽንፈኛ ሚዲያዎች አዲስ አበባ ለኛ ተሰጠች ብለው ጮቤ እየረገጡ ነው ያሉት። ከፍተኛ ደስታ ውስጥ ነው ያሉት። እንግዲህ እውነት ሊሆን ይችላል። ነገ ቢሆንም የሚደንቀን አይደለም። ሁሉ ነገር በእጃቸው በሆነበት በዚህ ዘመን ላይ ከዚህም በላይ ሊያደርጉ ይችላሉ። ግን በታሪክ ይሄ ኦሮሞ የሚባለው የኢትዮጵያ ትልቁ ማህበረሰብ ክፍል የኢትዮጵያ ታሪክ ውስጥ ትልቅ አሻራ ያለውን ትልቅ ታሪክ የሰራውን ማህበረሰብ ወክለናል ብለው ስልጣን ከያዙ በኋላ ግን የዚህ ማህበረሰብ ያለፉ ዘመናትን መልካም ነገሮች በሙሉ በዜሮ እያጣፉ ያሉ እውነት ለመናገር የኢትዮጵያ የእርግማን ውጤት እርግማን ሲገለጽ እነዚህ ሰዎች በዛ የሚታዩ ናቸው። ሁሉን ነገር አጣፍተው በዜሮ አድርገው አገሪቱን የበለጠ ቀውስ ውስጥ እየከተቱ ያሉ ናቸው። የቆጡን አውርድ ብላይ ብብቷን ጣለች ነው። ከእጃቸው የገባውን ሁሉ ሊያጡ የሚችሉበት እድል እንዳለ ነው። ነገ የምንሰማው ነገር የተለየ ከሆነ አብረን እናያለን። ቢሆንም ግን የሚደንቀን አይደለም። እንዳልከው ወደ ከፍተኛ ቀውስ ውስጥ ኢትዮጵያ ተንደርድራ እንደምትገባ ምንም ጥርጥር የለውም። መስፍን ወደ ሌላኛው ጉዳይ እንሂድ። በአንድ ሚሆን በሌላ ይገናኛል። እነ ጀዋር ምን እያደረጉ ነው ያሉት? ጀዋር መሐመድ ሰሞኑን ምንም የበቃው ነገር የለም። እስቲ እየተከታተልከው ነው። ዋና መነሻው ወለጋ እየተፋለሙ ያሉት ወለጋ የህልውና ተጋድሎ ውስጥ ያሉትን የአማራ ፋኖ ታጋዮችን የአብይ አህመድ የእጅ ስራ ውጤት ናቸው፣ የብልጽግና ሰዎች ናቸው፣ ብልጽግና ነው የሚያስታጥቃቸው ተልኮ የሚሰጣቸው። እውነት ከምንድነው ከምላሴ ጸጉር ይነሳ መሐላ እስኪቀረው ድረስ ብዙ ነገር እያለ ነው ያለው። ይህንን ነገር እናስረስም ወጥተው እኛም ባለን መረጃ ግድ የለም እንዲህ አይነት ነገር የለም፣ ማስረጃህና መረጃ ያንተን የፖለቲካ አቅም የሚመጥን አይደለም፣ ብዙ ነገር እየፎረሽክ ነው፣ ትንሽ እንደው ረጋ በል ብለን ወንድማዊ መልእክትን ብናስተላልፍ ሊሰማ አልቻለም። እልህ ውስጥ ገብቶ አሁን መጠነ ሰፊ የስም ማጥፋት ዘመቻ ውስጥ ገብተዋል። ለማንኛውም ሂደቱን እየተከታተልክ ነው። እነ ጀዋር ምን እያደረጉ ነው ያሉት? የጀዋር ችግር ሌላ ነገር እኮ አይደለም። ኢትዮጵያ እኩል የኢትዮጵያውያኖች በሰላም ኖረው ተከባብረው ምናምን ይኖሩባትን ምናምን ማየት አይደለም። እሱ የሚለው አብይ አህመድ የኔን እድል ወሰደ ነው። አብይ አህመድ መተካት አለብኝ ነው። በነገራችን ላይ በጣም ይሄ ነገር አንዳንድ ሰዎች ይገርመኛል። በቃ አገዛዙን ተቃወመ ምናምን እንትና አብይን ቀጠቀጠው ምናምን ነገር የሚሉ ሰው እንትና ነው አይደለም። ልዩነቱ እሱ ነው። አብይና በሱ መካከል ያለው የስልጣን ልዩነት ነው ያለው። ምናልባት የጀዋር ቅሬታ ሊሆን የሚችለው እኔ የማስበው አብይ በደንብ አላፈጠነውም
ጀዋር የሚያስባቸው ነገሮች እነዚህ ሌሎች አክራሪዎች የሚያስቡት ነገር አብይ በፍጥነት አላካሄድም የኢትዮጵያ ጠቅላይ ሚኒስትር ሆኖ የኦሮሞን ጥቅም በልዩ ሁኔታ በፍጥነት አላስኬድም የሚል ቅሬታ ነው። ስለዚህ እሱ ለኛ የመጣውን እድል በነገራችን ላይ እሱ አንደኛው እሱ እንትን ነው ይሄ የኛ ጊዜ ነው የኛ ቻንስ ነው የኛን ቻንስ አብይ በደንብ አልተጠቀመበትምና እኔ ልተካውና በደንብ እንጠቀምበት ነው። እዚህ ላይ በጣም እንትን ልባል ይገባል በቃ እኔ ገብቼ እንትን ልበል ጨዋታው ልጫወተው እንጂ ሌላ ይሄ መሰረታዊ የፖለቲካ ማሻሻያ ኢትዮጵያ ውስጥ ያለው ችግር ቀውስ ተፈቶ ምናምን የሚባል ነገር አንዱ በጥባጭ አልነበረ እንዴ በጣም እኮ በብዙ ነገር እኮ ወደፊት እኮ በህግም ሊጠየቅ የሚገባ እኮ ሰው እኮ ነው። የሻሸመኔው ጭፍጨፋ ሌሎቹን ጭፍጨፋ የሜንጫው ንግግር ምናምን የዘር ማጽዳቱ ብዙ ነገር እኮ ያስጠይቃል እኮ በህግ እኮ እንትን የሚያስጠይቅ ነገር ነው እንትን ያለው። ኦኬ እሱንም ይሁን ይቅር ብለን ምናምን ነገር አሁን ከስርዓቱ ጋር ወድና ጀርባ ስለሆነ ተብሎ ደግሞ ትንሽ ጆሮ ለመስጠት ሲሞከር እኔ ምንድነው ትላንትና ሰምቼ ምንድነው ማለት እነዚህ ሰዎች ራሳቸውን መከላከላቸው እንትን ነው ማለት ነው። የወለጋ ያሉት የአማራ ነዋሪዎች ራሳቸው መከላከላቸው የሞራል እንትን አይደለም። በቃ አሁን እሱ ፍሬም ነው ያደረገው። በነገራችን ላይ ፖለቲካው እሱ ነው ጀዋር ማድረግ የፈለገው ፍሬም ነው። ወለጋ ውስጥ እየተካሄደ ያለው የአማራ አትንኩን፣ አታጥፉን፣ አትግደሉን የሚለው እንቅስቃሴ ሞራላዊ አይደለም። ቅቡልነት እንዳይኖረው ፍሬም የማድረግ ነገር ነው። የሥርዓቱ አደራጅቶ ኦሮሞ ህዝብ ላይ ያዘመተው ኃይል ነው። ማን ነው? ሥርዓቱ ነው የሚያደራጀው። ባለፉት 8-9 ዓመታት ወለጋ ውስጥ ምን ቶሌ የሚባል ቀበሌ በአንድ ጊዜ 430 ምናምን ሰዎች ያለቁበት እንትን አንድ ጊዜ ግንቢ ቦታዎችን ጠቅሰና እንትን አንልም። ደብረ ብርሃን በመቶ ሺህ የሚቆጠሩ ተሳፋሪዎች አሉ ዛሬ አሁን አዲስ ሞመንት ሰሜን ወሎ ጃራም መጠለያ ጣቢያ በመቶ ሺህ የሚቆጠሩ እንትኖች አሉ። እነዚህ ከየት የመጡ ሰዎች ናቸው? የወለጋ ተፈናቃዮች ናቸው። አማራ ክልል ባይዞ ኢትዮጵያ ውስጥ አሁን ባለው ሁኔታ ኢንተርናሊ ዲስፕሌስድ በሚባለው በውስጥ ተፈናቃይ አንደኛ ነው። በሚሊዮን የሚቆጠሩ እንትኖች ናቸው። ከዛ ውስጥ አብዛኛው ከወለጋ ሄደ ተፈናቃይ ነው። የዛ ደግሞ የቀሩት አይ ለን አንሞትም ብለን አይደለም፣ ዝም ብለን ንብረታችንን አናስረክብም፣ ዝም ብለን ሀገራችንን መሬታችንን ለቀን አንወጣም ብለው ራሳቸውን መከላከል ሲጀምሩ አይ ብልጽግና አስታጥቋቸው ነው ማለት አይ አሁን አርሲ ላይ ደግሞ ሰሞኑን እንደሚፈጸመው ዝም ብላችሁ ጠብቁና ሙቱ ነው። እዛ ነው እኔ ትርጉም ሰጠው ማለት በየትኛው ባለም አቀፍ ህግ ሞራል እንትን ተቀባይነት ያለው ስራ ነው እየሰሩ ያሉት። በነገራችን ወለጋ ውስጥ ያሉት ምንድነው ማድረግ ያለባቸው? ራሳቸውን ከመከላከል ውጭ ምንድነው ተሰደው መሄድ? እነሱን አሁን ጀዋርንም ሌሎቹን ነርቨስ ያደረጋቸው ነገር ያው እንደምታየው ነው። ትንሽ ወለጋ ያለው ፋኖ ውሃ አሰኝቷቸዋል። የገዳ ኮማንዶ ምናምን የሚባለውን ደጉድ እንትን እያለ እኔ ራሴ ገርሞኛል። በነገራችን ላይ ይሄ ነገር ወለጋ ላይ ብቻ ይቆማል ብለው እንዳያስቡ ባይዞ ያስደነገጣቸው ይሄ ነው። ወለጋ ላይ እንደዚህ አማራ በዚህ ደረጃ እንደዚህ ዋዋ ካሰኘን ሌላ ቦታ ደግሞ ያለው ነገ ደግሞ ከተነሳ በቃ አለቀልን። እንደዛ ነው ፍራቸው። ባይዞ ኮኔ ቪዲዮን አይቼው እኔ እነዚህ ዓለም አቀፍ ሚዲያ የሚባሉት ምን ነካቸው? እንደዚህ አይነት ነገር ሆነ ነው ማለት በጣም የሚገርም እኮ እንትን 24 መኪና ነው 30 መኪና እንደዛ ቆሞ እንትን ሲል እንትን ያለው እና ያ ነው ባይዞ ድንጋጤ ነው እንደዛ የሚያረጋቸው። በየትኛውም ዓለም አቀፍ ህግ በነገራችን ላይ ጄኖሳይድ አንድ ሰው የሚፈጸምበት ከሆነ እንዲያውም ሌሎች ሀገሮች ጣልቃ ገብተው ጦርነት የሚያውጁበት እንትን አለ። አሜሪካን እዚህ ዩጎዝላቪያ ውስጥ ሰርቢያ ኮሶቮ ላይ አንድ ነገር ስታረግ አሜሪካ ኔቶ ነው አይደል ሰርቢያን ደብድቦ እንትኑ ኮሶቮ ላይ የሚፈጸመው ጄኖሳይድ እንዲቆም ያስተረቀው በሞራል ተቀባይነት ያለው ነገር ነው። በህግ ተቀባይነት ያለው ነገር ነው። በየትኛውም ቦታ ማለት 20 ምናምን ባንክ ሲዘረፍ ዝም ብሎ አሁን አንድ የመንግስት ታጣቂዎችን ደሞዝ ለመክፈል የሚሄድ መኪና በእንትን ቫኖች ተቆጣጠሩት ተብሎ ምንድነው መሰለህ እነሱ እንትን የሚቃወሙት የኛ ሰው ካደረገው ጽድቅ ነው፣ የኛ ሰው ካደረገው ጥሩ ነው፣ ሌላ ሰው ካደረገው ደግሞ ኃጢአት ነው። እንደዚህ አይነት ነገር ነው አሁን እነሱ ጋር ያለው ነገር እሱ። ይሄ ከጥበት የሚመነጭ ከጠባብነት የሚመነጭ ነገር ነው።
ብዙ ነገር እናውቃለን፣ ፖለቲካውን እንተነትናለን፣ ስትራቴጂ ገባናል፣ ፖለቲካል ስትራቴጂ ምናምን እናውቃለን የሚሉ ሰዎች ይሄ ነገር እንዴት ነው የማይገለጽላቸው? አሁን ባለው ስታቲስቲክስ ኦሮሚያ ክልል ከ10 ከ15 ሚሊዮን የሚጠጉ አማሮች አሉ። እነሱ እኮ እንዲቀላል ቁጥር አይደለም። እነዚህ ሰዎች አንድ ቀን መሞት በቃን ብለው የተነሱ እንደሆነ እንጃ፣ ቀላል ቁጥር አይደለም። ባይዙ ከአጠቃላይ ህዝቡ 25 ነው 30% ነን ኦሮሞ ነው ዛንት ውስጥ ያለው። መከባበሩ ይሻላል። አሁን ወጥቶ ነገሮችን በዚህ መንገድ እያየው ነው፣ አንዳንድ ሚዲያዎች ላይ እያየው ነው። እና ጽንፈኛ ወለጋ ሰዎች ያልዘመተ እኮ በነገራችን ላይ አሁን ወለጋ ችግር የነበረበት ከድሮ ጀምሮ ነው። ኦነግ ሸኔ የሚባል ብዙ አካባቢዎችን ተቀጣጥሮ ምናምን ግን መንግስት የነሽመልስ አብዲሳ ትኩረት ግን ፋኖ ለምን በኦሮሚያ ክልል ራሱን አደራጅቶ መከላከል ጀምሮ ተብሎ ጥምር ኃይል ተፈጥሮ መከላከያ፣ ኮሬ ነገኛ፣ ኦሮሞ ልዩ ኃይል፣ አሁን ደግሞ ገዳ ኮማንዶ አንድ ክልል በዚህ ደረጃ ሲፈቀድለታል። ሜካናይዝድ ላይ የታጠቀ እንትን ነው። ይሄ ደብረ ዘይት አሁን አዲስ የተቋቋመ የብረት ለበስ መኪና ሜካናይዝድ ላይ የታጠቀ ኃይል ነው እዛ ላይ እንትን ያለው። ያንንም ተቋቁሞ ዋዋ ሲያሰኟቸው አሁን ናሬሽኑን ፍሬም ማድረግ ማለት ብልጽግና እነዛ ሰዎች ሲገደሉ ያቺ አይሻ ያቺ ልጅ አማራ ከዚህ በኋላ ምነው ወላሂ አማራ አልሆንም ምን ያለችው የነሱ ልጆች ለቅሶ እኮ የነሱ እንትኖች እንትን አለ። በግሬድ የተቀበሩ ሰዎች እኮ ታሪክ አለ አይደለ? የምናውቀው ታሪክ ወለጋ የሞራል እንትኑ ሚዛኑ የቱ ጋር ነው ያለው ምናምን ነገር። አሁን ዛሬ ተነስቶ ያዙ ይልቀቁኝ በጣም ነው ከነዚህ ሰዎች ጋር ነው ወይ ተባብረን ሰርተን አገር ምንድነው የሚል ጥያቄ ሁላ አንዳንዴ እንዳነሳ ያደርገኝ። መስፍን ምናልባት ይሄ የሶማሌዎቹ ተረት አለ ከለቅሶ ከፍየሏ በላይ ነው የሚለው ነገር ባለፉት 8 ዓመታት በወለጋ እኮ የአማራ ህዝብ ቄራ እኮ ሆኗል። ያልተፈጸመ ምድር ላይ ያልተፈጸመ ነገር ወለጋ ምድር ላይ ተፈጽሟል። አንድ ቀን እነ ጀዋር በዚህ አማራ ግድያ ላይ ሌላው ይቀር ምናልባት ሊክዱ የማይችሉት ያንን ሸሽተው እኮ ዛሬ ደብረ ብርሃን ደሴ አቅራቢያ ጃራ መጠለያ ካምፕ ያ ሁሉ እኮ ተሰዶ የመጣው ከወለጋ ነው። ምንም በዚህም በግራም በቀኝም ቢሄዱ የማያመልጡበት በጣም ታላቅ ሰባዊ እልቂት ነው ወለጋ ላይ ተፈጸመው። ዛሬ ጀዋር ያወጣቸው አንዳንድ መረጃዎች አሉ። እሱ ነገር መጣራት አለበት። የኦሮሞ ህዝብ ላይ ሰላማዊ ዜጎች ላይ የተፈጸመው ግድያ ካለ መጣራት አለበት። ማን ነው የፈጸመው? ፋኖ ነው ወይስ አሁን እንደ ቀደም ሲል የተቀስካቸው የተለያዩ የክልልና የፌደራል መንግስት የጸጥታ መዋቅር ናቸው? ይሄ ሄርጴሎላ፣ ጋቸና ሲርና ብዙ ስም ልንሰጣቸው እንችላለን። እነሱ ናቸው የፈጸሙት። እውነት ጀዋር ከትላንት መማር አልቻለም ወይ? ትላንት ከተፈጠረው ትላንት እኮ ብዙ አስቀያሚ ነገሮች አሉ። እነዛን እንተው ተብሎ ነው። እኛም በመሃል የነበረውን ሽግግር አይ ጀዋር ግድ የለም በትልቁ ስዕል ውስጥ መጥቷል። በትልቁ ስዕል ውስጥ ሲመጣ ግማሽ መንገድ እንሂድና እንቀበለው ብለን ሁላችንም መድረክም የሰጠነው እኮ የተለወጠ ነገር አለ ብለን ነበር። ግን አይ ወደ ጎሬ ተመልሻለሁ ካለ የሚያዋጣው የሚያውቀው እሱ ነው። ለማንኛውም የጀዋር አካሄድ ወዴት ሊያደርስ ይችላል? የወለጋውን እልቂት ይደብቃል? የፋኖን እንቅስቃሴ ጥላሸት ለመቀባት የሚችለውን ያህል ርቀት ሄደ። አስረስ ማረዳምጤን የብልጽግና ወኪል ሊያደርግ ሞከረ። አሁን ዘመነ ካሴ ከቶ እውነቱን ይንገረኝ እያለ ነው። እንግዲህ ለጀዋር ተብሎ እነዘመነም ሁሉም የአማራ ፋኖ አመራሮች እየወጡ ለጀዋር መግለጫ ሊሰጡ አይችሉም። ያሳዝናል። በዚህ ደረጃ ጀዋር ወርዶ እንዲህ አይነት ቦታ ላይ ሊገኝ ይችላል ብለን አልጠበቅንም። ነገር ግን ምርጫው ነው። የምርጫ ጉዳይ ከሆነ ምንም ማድረግ አንችልም። ያ ምን እጠብቃለሁ መሰለኝ። እንደውም አይቼዋለሁ ማን ነው በቅርቡ ገልፍ ክለብ እናየዋለን ምናምን ብሎ አንድ ሰው ስም ጠርቶ ሲናገር አይቼዋለሁ። እኔ እንደውም የምጠብቀው ጀዋርን ራሱ አሁን ምናልባት በግምት ነው ማለት እንትን ነው በቅርብ ጊዜ ውስጥ ይሄ አሁን ያለው የኦሮሞ ስልጣን ልናጣ ስለሆነ አንድ ላይ መሆን አለብን ብሎ ብልጽግና እግር ስር ወድቆ ልናየው እንችላለን የሚል የራሴ ግምት አለኝ። መሳይ እውነቴን ነው የምልህ ነው። በጣም እንትን አሁን ያለው እያረገ ያለው ነገር ፓኒክ እያረገው ያለው ነገር እንትን እያረገው ነገር ያ በዚህ አሁን በአዲስ አበባ ክርክር ላይ እኮ የሚገርም ነገር አብይ አህመድን አብዝተው የሚተቹ የነበሩ ሰዎች እኮ አሁን አንድ መስመር ውስጥ ገብተዋል።